አልሐምዱሊላህ ሱማ አልሐምዱሊላህ ረብል ዓለሚን። ፈገግቷ ከዚህም በፊት ተለይቶ አያውቅም። ግን ዛሬ በዚህ መልኩ ተደስታ ስጁድ ስትወርድ ትሞቻለሽ ተብላ የቆየችውን ካንሰር ነፃ ስትሆን እሰቡት ያጀማ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ዛሬ ከኡሚ ጋር ነኝ ያለሁት። እስቲ የኔን ደስታ ምን እንደተሰማት። መጀመሪያው ረመዳን ካንሰር አለብሽ ተባልኩ። የሁለተኛው ረመዳን ላይ ደግሞ የዛሬ ዓመት ትሞቻለሽ። ስሜቱን ስለማውቀው ነው ያጀማ እንደዚህ ስሜታዊ ያደረገኝ። እንደዚህ ባቴን አሳክሜ ስላሳየሁት ነው ያጀማ። ወላሂ አልሐምዱሊላህ ረቢል ዓለሚን። ኦፕራሲዮን ከዚህ በላይ ተከፍቷል ጭንቅላቱና አዲስ አበባ ለብዙ ጊዜ ተቀምጫለሁ። ካንሰር ያለባቸውን እህቶችን ተመልክቻለሁ። አላህን በምን ቃል እንገልጸዋለን? አልሐምዱሊላህ ከማለት ውጭ ሌላ ምንም የምንለው ነገር የለም። ፈመን ሸረሐ አላሁ ሰድረሁ ሊልኢስላም ፈሁወ ዐላ ኑሪን ሚን ረቢህ። አሰላሙ አለይኩም ወረህመቱላሂ ወበረካቱ። ሰላም ውድና የተከበራችሁ ተከታታዮች ባላችሁበት የአላህ ሰላም እዝነት ረድኤት ቸርታ ይላችሁ። አላህ ዛሬም ከመገን እንደተመለከታችሁት እጅግ የሚያስደስት አልሐምዱሊላህ ሱማ አልሐምዱሊላህ ረቢል ዓለሚን ከአፍናን ጋር ተያይዞ ከትናንትና በስቲያ አንድ ቪዲዮ አቅርቤላችሁ ነበር። ምን የሚል ቪዲዮ ነው ያጀማ? ሁላችሁም ታውቁታላችሁ። ከ10 ሺህ በላይ እንግዲህ ቪዲዮ አግኝቶ አይታችኋል። እንዲሁም ደግሞ ሁላችሁም ዱዓ ስታደርጉላት ነበር። በዛ ቪዲዮ ላይ ነገ ውጤቴን አውቃለሁ ከካንሰር ነፃም ልሆን እችላለሁ እና እባካችሁ ዱዓ አድርጉልኝ ብላ እንግዲህ ቪዲዮ አጋርታ ነበር። አልሐምዱሊላህ ሱማ አልሐምዱሊላህ ረቢል ዓለሚን። በትላንትናው ዕለት ትልቅ ብስራት ነው የሰማነው ከአፍናን ማለት ነው። ከእህታችን አፍናን ሁላችሁም የምናውቃት እህታችን ናት ማለት ነው። የተለያዩ ቪዲዮዎች አሉ። እነሱ ቪዲዮዎች እንመለከታለን። የእሷን ያስተላለፈችው መልእክት አለከታለን እና ተደስታ እንግዲህ መልእክት አስተላልፋለች ከጓደኞቿ ጋር። አፍናንም ጓደኞቿ መልእክት አስተላልፈዋል። የተለያዩ ቪዲዮዎች እንመለከታለን። ላይክ እያደረጋችሁ ለብዙዎች ተደራሽ አድርጉት። ሁላችንም አፍናን እናውቃለን ብዬ አስባለሁ። እንግዲህ ሶሻል ሚዲያ ላይ ከወራቶች በፊት ቪዲዮ ተጋርቶ ነበረ። ነገር ግን እንግዲህ ወደ ውጭ ሀገር ሂዳ ሕክምና ማድረግ እንዳለባት ተነግሯት ነበረ በህዝቡ ርብርብ። አልሐምዱሊላህ ረቢል ዓለሚን ሁላችንም በቪዲዮም ሆነ በገንዘብ ሆነ በተለያዩ ርብርብ አድርገን አፍናንን እንግዲህ ወደ ውጭ ሀገር ተልካ ነበረ። በዛ መሰረት ታክማ ወደ እናት ሀገሯ ተመልሳለች። ህንድ ሀገር የታከመችው አንድ እግሯን ነበር ያጣችው። በዚህ ሴትነቷ እሰቡት፣ አንድ እግሯን አታለች በዚህ ወጣትነቷ። ከዛም አልፎ ደግሞ እንግዲህ የካንሰር ታማሚ ነበረች እህታችን አፍና ማለት ነው። ጽናቷ ግን ከዛ ኢቭን እግሯ ከተቆረጠ በኋላ የተለያዩ መልእክቶች እና በሶሻል ሚዲያ እያጋራችን ነበረ። የተለያዩ መልእክቶችን ቪዲዮ ስንመለከት ነበረ። ጽናቷን፣ ፈገግቷን እንደዛ እንኳን ሆና አልሐምዱሊላህ ነበር ከቃሏ የማይለየው ከአንደበቷ ማለት ነው። ያ ሁሉ አልፎ በትላንትናው ዕለት ትልቅ ብስራት ሰምተናል። አልሐምዱሊላህ ሱማ አልሐምዱሊላህ። አላህን ከማመስገን ውጭ አላህን በምን ቃል ነው ያጀማ? አልሐምዱሊላህ ከማለት ውጭ አልሐምዱሊላህ ረቢል ዓለሚን። ለአፍናን እኔ ከምንም በላይ ወላሂ ሱማ ወላሂ እጅግ በጣም ደስ ብሎኛል እና በትላንትናው ዕለት ከካንሰር ነፃ ሆናለች። ደስ አይልም? ዱዓችሁ ደርሷል ያጀማ። እስኪ ኮመንቱን አጥለቅልቁት ዛሬ ያጀማ። ወላሂ ከልቤ ነው የማወራው። በጣም ደስ ብሎኝ ማለት ነው። ማታ ደስታዬን ልቆጣጠር አልቻልኩም ነበረ። እንግዲህ ከአንደበቷ እንሰማለን። ሆስፒታል ስትሄድ ያለውን ነገር፣ ስጁድ ስትወርድ ደስታ ሱብሃንአላህ አላሁ አክበር። ለ2 ዓመታትን የታገልኩትን እንግዲህ ካንሰር በሽታ ውጤት አብረን እንስማ ትላለች። ወደ ሆስፒታል እየሄደች ነው። ሪአክሽኗን እንመልከት። እንደ ልብ ባችል መራመድ የሱን ውሳኔ ግን ወደ ማይሆን መስሎኝ ያኔ ሲበረታ ሌቱ አይነጋም ብያልኩ አዘንኩኝ በከንቱ አሸነፍኩ ሐዘኔ መቻሌ ለስኬት ዳርጎኛል። አወይ መታደሌ። አልሐምዱሊላህ ሱማ አልሐምዱሊላህ ረቢል ዓለሚን። ፈገግቷ ከዚህም በፊት ተለይቶ አያውቅም። ነገር ግን ዛሬ በዚህ መልኩ ተደስታ ስጁድ ስትወርድ እንዲሁም ደግሞ በጣም በፈገግታ ስመለከታት እጅግ በጣም ነው ልቤ የተነካው። እንኳን ደስ ያለሽ እህቴ፣ እንኳን ደስ ያለሽ። እሰቡት፣ የካንሰር በሽተኛ ለ2 ዓመታት ስታገሉ የነበሩትን ካንሰር
ሌት ተቀን ትሞቻለሽ ተብላ የቆየችውን ካንሰር ነፃ ስትሆን እሰቡት ያ ጀማ ሱብሃንአላህ። ሌላ ቪዲዮ እንመልከት ከእናቷ ጋር። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ዛሬ ከኡሚ ጋር ነኝ ያለሁት። እስቲ የኔን ደስታ ምን እንደተሰማት እንስማ። 2 ቀን ሙሉ እንቅልፍ አጥታ በጣም ዱዓ እያደረገች ነበር ያደረችው። 2 ቀን ሙሉ አይደለም 2 ዓመት ሙሉ ነው እንቅልፍ ያጣችው። ዱዓ እያደረገች እያለቀሰች እንዲሁ አይኔን እያየች የዛሬ ዓመትም ትንፋሽን እያዳመጠች ነበር የምተኛውና ዛሬ እስቲ ምን እንደተሰማት ደስታውን አብረን እንከታተል። ኡሚ አውራች ለጓደኞቼ። እሺ ወአለይኩም ሰላም ወራህመቱላሂ ወበረካቱ። በጣም ደስ ብሎኛል። እናንተም ደስ ይበላችሁ። የዛሬ 2 ዓመት ያው ካንሰሩ ተገኘባት። ቀንና ሌሊት እንቅልፍ የለንም። በሷ በሽታ ነበር የምንሰቃየው። የዛሬ ዓመት ደግሞ ረመዳን ላይ ተመልሶ መጣ። ስቴጁ ጨመረ አሉን እና ያው በቃ አንቺ ተስፋ የለሽም ወደ ቤት ግቢ ተባለች። ተስፋ ደግሞ ከአላህ አይቆረጥም። ሳንቆርጥ እዚህ ደረሰን። አልহামዱሊላህ ረቢል ዓለሚን። ዛሬ ደግሞ ውጤቱ ያማረ የተሳካ ሆነ። አልহামዱሊላህ ረቢል ዓለሚን። ለአላህ ገለታ ይድረሰው። ህዝቡን በአጠቃላይ አላህ ይስጠው። በዱዓም የረዱን በብርም የረዳችሁን አላህ ይስጣችሁ። በሁሉ በኩል አላህ ከእናንተ ጎን ይቁም። አሚን 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 አሚን። አልহামዱሊላህ አሚን ያ ረብል ዓለሚን። ደስታችሁን ጫፍ ጫፍ ድረስ በዱንያም በአኺራም አላህ ያስደስታችሁ ለማለት እወዳለሁ። ለኛም ደግሞ አላሁማ አሚን ብያለሁ። እጅግ እጅግ በጣም ያስደስታል። እንግዲህ በቪዲዮ አይገለጽም ያ ጀማ ስሜታችሁን። እንግዲህ የእናት ደስታ ታቁታላችሁ። እናንተ የሆነ ነገር ስትሆኑ ምን ያህል እንደሚሰቃዩ አይደለም። በዚህ ደረጃ ትሞታለች የተባለች ልጅ ድናልሻለች ስትባል እሰቡት ያ ጀማ ሱብሃንአላህ። አንድ ቪዲዮ እንመልከት ከጓደኞቿ ጋር ደግሞ ሁለት ስንት ረመዳን በሀዘን ያሳለፉ። በሀዘን 2 ረመዳን። የመጀመሪያው ረመዳን ካንሰር አለብሽ ተባለ። የሁለተኛው ረመዳን ላይ ደግሞ የዛሬ ዓመት ትሞቻለሽ። 3 ወር ይቀርሽ። ተስፋ የለሽም ግን ተስፋ ባለመቁረጥና አላህ ይሄን ተስፋችን ብቻ አልሐምዱሊላህ ረቢል ዓለሚን። አልሐምዱሊላህ ረቢል ዓለሚን። 3 ወር ቀርቶሻል ተብላ የሁለተኛው ረመዳን ስቃይ ነበር። የመጀመሪያው ረመዳን ደግሞ እንግዲህ ካንሰር አለብሽ ተብላ በዛ መልኩ እንደተናገረችው ስሜቱን ስለማውቀው ነው ያጀማ እንደዚህ ስሜታዊ ያደረገኝ። እንደዚህ አባቴን አሳክሜ ስላሳየሁት ነው ያጀማ ወላሂ። አልሐምዱሊላህ ረቢል ዓለሚን። ኦፕራሲዮን ከዚህ በላይ ተከፍቷል ጭንቅላቱና አዲስ አበባ ለብዙ ጊዜ ተቀምጫለሁ። ካንሰር ያለባቸውን እህቶችን ተመልክቻለሁ። የምታሳሳ አላህ ይርሐማት አላህ ይዘንላትና በካንሰር ምክንያት ነው አንዲት የተዋወቅኳትን እህቴ ማለት ነው ነኢማ የምትባለው የድሬዳዋ ልጅ እንግዲህ ከዚህም በፊት ቪዲዮ ሰርቼ እሷን ማስተዋወቂያችሁ ነበር። ገና ዩቲዩብ አዲስ ሳላድግ በፊት ማለት ተደራሽነት ሳይኖረኝ በፊት ብዙዎቻችሁ አዝናችሁ ብዙዎቻችሁ ልባችሁ ተነክቶ በዛ ጉዳይ ላይም ብዙዎቻችሁ ትጠይቁ የነበረ ካስተዋወቃችሁ ጀምሮ በስተመጨረሻ ወደ አኪራ ሄዳለች እና አውቀዋለሁ ያ ጀማ የካንሰርም የህመሙንም የኦፕራሲዮንም ብዙ ነገር ስላየሁት በጣም ነው ልብ የሚነካው። አልሐምዱሊላህ ረቢል ዓለሚን። ነገር ግን በመሻሏ እዚህ ደረጃ በመድረሷ ያን ሁሉ ስቃይ አልፋ ነፃነሽ መባሉ ራሱ ትልቅ ሰላም ነው ያጀማ። አላህ እስከ መጨረሻው ደስታቸውን ያዝልቅላቸው። ካፍናን ብዙ ነገር ነው የምንማረው። ጽናቷ ሁሉ ነገሯ ያጀማ ብዙ ነገር ነው ያሳለፈችው። ከሷ ደግሞ አልሐምዱሊላህ የሚለው ቃል እንዲሁም ደግሞ አላህም ይዛ ትልቅ ቦታ እንደምትደርስ እንግዲህ ብዙ ጊዜ አመላክታናለች። እሷ ማሳያ ናት ብዬ አስባለሁ። ከዛም አልፎ ደግሞ በቅርብ ሱቅ ከፍታለች። እጅግ የሚያስደስት ነገር ነው። ነገር ግን በጣም ልብ የሚነካው ከዛ ቪዲዮ የተመለከትኩት ምንድነው አንድ አበያ ስትገዙኝ አለች አንድ መርፌ ነው የምወጋበት፣ አንድ መርፌ ነው የምገዛበት እና መድኃኒት ነው የምገዛበት የማገኘውን ገንዘብ እና አበርታቱኝ፣ እርዱኝ፣ እገዙኝ እና መታችሁ ግዙኝ ብላለች። ቤተል አካባቢ ነው የምትገኘው
እባካችሁ ግዟት ለማለት እወዳለሁ። በተለይ በአቅራቢያችሁ የምትገኙ እህቶች ወንድሞች ማለት ነው። አላህ ደስታዋን እስከ መጨረሻ ያድርግላት። እኔ ቃል የለኝም ለአፍናን። ወላሂ የተለያዩ ቪዲዮዎች አሉ፣ እነሱን ቪዲዮዎች እንመልከት። ማሻአላህ ብያለሁ። እናንተም ሀሳብ አስተያየት ስጡበት። የረመዳን በጣም ደስ ይላል። 3ኛው ረመዳን በደስታ እያሳለፈች ትገኛለች። አንድ እግር ማጣት በሴትነት እሰቡት አይደለም። ሌላ ቀርቶ ሌላ ትናንሽ ህመም ቀርቶ በዛ ላይ ካንሰሩ በዛ ላይ አንድ እግር ማጣት ማለት ሴት ልጅ ስትሆኑ ደግሞ በጣም ከባድ ነው ያ ነገር ነው። ስለዚህ እጅግ የሚያስደስት ቪዲዮን ማሻአላህ ብያለሁ። ወላሂ በጣም ደስ ብሎኛል። የተለያዩ ቪዲዮዎች ስላሉ እነሱ እንመልከት፣ ሀሳብ አስተያየት ስጡ። ይህን ቪዲዮ ከመጪውም በላይ ላይክ ያድርጉት፣ ከመጪውም በላይ እንዲሁም ደግሞ ኮመንት አድርጉ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ። መልካም ወራህመቱላሂ ወበረካቱ። አከም ጅርቱ አኒ ነጊ አልሐምዱሊላህ ረቢል ዓለሚን ወረብየ ኸይሳትስ ወረብየ አላ ጅርተን ኢሲን ሁንዲኑ አረ ገመቹ ኸያን ኢሲን ትሂኑ ኸረ ኸይሳን ዱፌ ጉዩ ገደ ኸያፊ አከነቲ አከና ኸነ ቱሬ አረሞ ገመቹ ኸያን ኢሲን ወጂ ቆደቹላፍ ኸረስ ኸይሳን ዱፌ አልሐምዱሊላህ ረቢል ዓለሚን አረ ካንሰሪ ራቢ ሊሰተ ኢቲን ጅራ ዱዓይን ቴሰኒስ ወራ ሐርካኒስ ወራ ማለቃኒስ ወራ ዱዓይዳኒስ ሁንደ ነገር ጋርተን ገለቶ ማዳን አጅራዳ ኡልፋዳ ኢሲንጃ ሐላን ኢሲንጃ ለዳ ኢሲን ኸበጃ ገለቶ ማዳ ነገት እኔ አንድ አባያ ስትገዙ ለህክምና ነው እንትኑን ማደርገውና አልሐምዱሊላህ አንድ አባያ ሲሸጥ አንድ መርፌ ይቀዛብታል። ገብቶሻል? አዎ። ስለዚህ ያለው ነገር ህክምና ላይ ነው ማውለው ለማለት ፈልጌ ነውና መታችሁ አበረታቱኝ። ያው ስትገዙኝ እኔ ጥቅም ላይ ነው ማውለው። ኸይር ስራ ነው። ለእናንተም እንደ ሰደቃ ነው የሚታየውና መታችሁ አበረታቱኝ። ሁሉ ነገር አለ። ዴሊቨሪም አለኝ ክፍለ ሀገርም ሀገር ውስጥ እንደዛው ማለት ነውና እንድትመጡ ነው። መርሃባ። እንግዲህ በአጭር ቆይታም ቢሆን ስለተገናኘን ደስ ብሎናል። አዲስ ስራ ይዘሽ መተሻል። መልካም እድል እንዲሆንልሽ እንኳን ደስ አለሽ ለማለትም ጭምራናው ተገናኘ ነው። አላህን በምን ቃል እንገልጸዋለን? አልሐምዱሊላህ ከማለት ውጭ ሌላ ምንም የምንለው ነገር የለም። አልሐምዱሊላህ ረቢል ዓለሚን። አፍናንን የማውቃት አለ ብዬ አላስብም። ብዙዎቻችን እዚህ ሶሻል ሚዲያ ላይ እናውቃታለን። በትዕግስቷ በሰብሯ ብዙዎቻችን ልባችንን የነካችን ጠንካራ እህታችን ነበረች። አፍናን የዛሬ 2 ዓመት አካባቢ የካንሰር በሽታ ተጠቂ ነበረች። ታዲያ ይህንን አስመልክቶ ሁላችንም ሶሻል ሚዲያ ባጋራ ነው የየበኩላችሁን ኃላፊነት እንድትወጡ ከጎኗ እንድትቆሙ ጥሪ አቅርበንላችሁ ነበረ። አልሐምዱሊላህ ሁላችሁም በዱዓ እንዲሁም በምትችሉት አቅም ከጎኗ ቆማችሁ ነበረ። ታዲያ ወደ እንደ ሀገር ሄዳ አንድ እግሯን ተቆርጣ ተመልሳ ነበረ። እንደዛም ሆና ግን የትዕግስቷን ጥግና ሰብሯን ፊቷ ላይ እናየው ነበረ። በጣም ሳቂታ የሆነች ልጅ ነበረች። ታዲያ ትናንትና ባጋራችን ቪዲዮ ላይ ነገ ውጤቴን አገኛለሁኝና ሁላችሁም ዱዓ አድርጉልኝ ብላ ነበረ። ዛሬ ባካፈለችን መሰረት ደግሞ ከካንሰሩ ሙሉ ለሙሉ ነፃ መሆኗን ነው ያሳወቀችን። አልሐምዱሊላህ ረቢል ዓለሚን። አፍናን ለሁላችንም ተምሳሌት ሞዴል መሆን የምትችል ጠንካራ የሆነች ሳቂታ የሆነች በትዕግስት ነገሮችን ማለፍ እንዴት እንደሚቻል ያሳየች ልጅ ናትና አልሐምዱሊላህ ረቢል ዓለሚን። እነ ማዕሊ ሱሪ ስራ ከችግር በኋላ በእርግጥም ምቾት አለና አላህዬ ይህንን ነገር ስላሰማን እጅግ በጣም ደስ ብሎናል። አፍናንዬ በድጋሜ አንቺ በጣም ጠንካራ ሳቂታ ጀግና የሆንሽ እህታችን እንኳን ደስ ያለሽ፣ እንኳን ደስ ያለን። አልሐምዱሊላህ ረቢል ዓለሚን። አላህን በምንም ቃል እናመሰግነው አንችልም ኢላ አልሐምዱሊላህ ከማለት ውጭ። አልሐምዱሊላህ ረቢል ዓለሚን።